የመካከለኛው ምስራቅ የሰላም ስምምነት መክሸፍና የሆርሙዝ ወሽመጥ ሙሉ በሙሉ መዘጋት፣ የሰሜን ኮሪያ ሚሳኤል ድብደባና የምስራቅ እስያ ጸጥታ ስጋት፣ በትግራይ ክልል ፕሬዝዳንት ታደሰ ወረደ ስልጣንን መራዘም የዶክተር ደብረጽዮን ቡድን ተቃውሞ። ሰላም ጤና ይስጥልን፣ እንደምን አደራችሁ ውድ አእምሮ ቤተሰቦቻችን። ዛሬ ዓለማችን እጅግ አስደንጋጭ በሆኑ በደቂቃዎች የሚለዋወጡ ሰበር መረጃዎች ተሞልታለች። ከመካከለኛው ምስራቅ እስከ ምስራቅ እስያ፣ ከኒውክሌር ዛቻ እስከ ሀገር ውስጥ የፖለቲካ ፍጥጫ ያሉ መረጃዎችን በዝርዝር ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ቀዳሚ መረጃ ስናልፍ የሆርሙዝ ወሽመጥ መዘጋትና የኢራን ወታደራዊ እርምጃ። የፋርስ የዜና አገልግሎት ዛሬ ሌሊት ባወጣው አስቸኳይ መረጃ ኢራን ስልታዊ ጠቀሜታ ያለው የሆርሙዝ ባህር መተላለፊያ ሰርጥ በድጋሚ መዝጋቱን አስታውቃለች። ይህ እርምጃ የተወሰደው እስራኤል በሊባኖስ ላይ በፈጸመችው ድብደባ ተከትሎ ሲሆን እስራኤል የተደረሰውን የተኩስ አቁም ስምምነት በመጣስ ጥቃት ሰንዝራለች በሚል ምክንያት እንደሆነ ተገልጿል። የሆርሙዝ ሰርጥ መከፈት ለዓለም አቀፍ ማህበረሰብ ተስፋ ተሰጥቶ የነበረ ቢሆንም አሁን ግን በአካባቢው ያለው ውጥረት ዳግም ማገርሸቱ ዜናው አመልክቷል። እንደ ዘገባው ከሆነ አንድ ነዳጅ ጫኝ መርከብ በሆርሙዝ መሽመጥ አቋርጦ ለማለፍ ሙከራ አድርጎ የነበረ ቢሆንም በኢራን እስላማዊ አብዮታዊ ዘብ የባህር ኃይል ታግዶ እንዲመለስ ተደርጓል ብሏል። ይህ ክስተት ስትራቴጂካዊ የባህር መስመር አሁን ድረስ ሙሉ በሙሉ ዝግ መሆኑን በተግባር ያረጋገጠ ነው ተብሏል። አሜሪካ የተኩስ አቁም ፈልጋለሁ ብላ ጠይቃ ኢራን ባለ 10 ነጥብ ቅድመ ሁኔታዎችን አስቀምጣ ለ2 ሳምንት ለመምከር ጊዜያዊ የተኩስ አቁም ተስማምተው የነበረ ቢሆንም በስምምነቱ ደስተኛ ያልሆነችው እስራኤል ከፍተኛ ሚሳኤል ጥቃት በመፈጸም ተኩስ አቁሙን አሽፋለች። እስራኤል ሊባኖስ ላይ በፈጸመችው ከፍተኛ ጥቃት ምክንያት የኢራን አብዮታዊ ዘብ በሰጡት መግለጫ ሂዝቦላ ላይ መተኮስ ኢራን ላይ መተኮስ ስለሆነ ሊባኖስ ላይ ለደረሰው ውድመት እኛም ክፉ እርምጃ እንወስዳለን ብለዋል። የኢራን መንግስት እስራኤል በሊባኖስ ላይ የምታደርገውን ጥቃት የምትቀጥል ከሆነ በቅርቡ በፓኪስታን አደራዳሪነት የተደረሰው የተኩስ አቁም ስምምነት ውድቅ በማድረግ ራሷን እንደምታገል አስታውቃለች። የኢራን ታይምስ ዜና ወኪል እንደዘገበው ቴህራን የስምምነቱን መጣስ በትዕግስት እንደማትመለከተው አስታውቋል። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በሰጡት መግለጫ ይሄ ዘመቻው ማብቂያ አይደለም፣ ድርድሮች ግባችንን ለማሳካት አንድ እርምጃ ብቻ ናቸው ብለዋል። አክለውም የበለጸጉ ኢራንም ሙሉ በሙሉ ከኢራን እንዲወጡና ይህም ስምምነት ካልሆነ በኃይል እንደሚከናወን አስጠንቅቀዋል። የተኩስ አቁም ስምምነቱ ሂዝቦላን እንደማይጨምርና ቡድኑ ከፍተኛ ድብደባ ማስተናገዱን የገለጹት ኔታንያሁ እስራኤል ማንኛውንም ቅጽበት ወደ ውጊያ ለመመለስ ዝግጁ መሆኗን ተናግረዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በኢራን ጋር የሚደረገው ድርድር በዝግ በር እንደሚካሄድ ገልጸዋል። እውነተኛ ድርድር በሚስጥር ዲፕሎማሲያዊ መስመሮች ብቻ እንደሚከናወኑ አጽንኦት ሰጥተዋል። በዚህ መካከል የቀድሞው የሩሲያ ፕሬዝዳንት ኢራን የኑክሌር መሳሪያ ሙከራዋ ስኬታማ ሆኗል ማለታቸው ሁኔታውን ይበልጥ አሳሳቢ አድርጎታል። የሊባኖስ ጠቅላይ ሚኒስትር ደግሞ የሊባኖስ ወዳጆች በሙሉ የእስራኤል ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተማጽነዋል። ወደ ቀጣይ መረጃችን ስናልፍ የሰሜን ኮሪያ ሚሳኤል ተኩስና የምስራቅ እስያ ውጥረት። በምስራቅ እስያ በኩል የሰላም ተስፋ በባሊስቲክ ሚሳኤል ጥይት ተተክቷል። ሰሜን ኮሪያ በደቡብ ኮሪያ የሰላም ጥሪ ውድቅ ማድረጓን ተከትሎ ትናንት ረቡዕ መጋቢት 30 2018 በሁለት ዙር ተከታታይ ባሊስቲክ ሚሳኤሎች ሙከራ ማድረጓ ተሰምቷል። የደቡብ ኮሪያ ጦር እንዳስታወቀው መጀመሪያ የአጭር ርቀት ሚሳኤሎች ቀጥሎም ከ700 ኪሎ ሜትር በላይ መጓዝ የሚችሉ ሌላ ሚሳኤሎችን ወደ ምስራቅ ባህር ተኩሳለች ብለዋል። በተለይም ሁለተኛው ሚሳኤል መደበኛ ያልሆነ የበረራ መስመር የተከተለ በመሆኑ የሚሳኤል መከላከያ ዘዴዎችን ለማምለጥ ታስቦ የተሰራ ሊሆን እንደሚችል ተሰግቷል። ይህ ክስተት በምስራቅ እስያ ያለውን የጸጥታ ሁኔታ ይበልጥ ያባባሰ ሲሆን አሜሪካና አጋሮቿ ሁኔታውን በቅርብ የተከታተሉ መሆናቸውን አስታውቀዋል። በመጨረሻም ወደ ሀገር ውስጥ ዜና ስንመለስ ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሹመትን ለአንድ ተጨማሪ ዓመት አራዝመዋል። የስልጣን ዘመኑ እንዲራዘም የተወሰነው ማክሰኞ ዕለት በተደረገው የክልሉ ዓመታዊ አፈጻጸም ግምገማ በኋላ መሆኑ ተገልጿል። ሆኖም ይህን ውሳኔ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ተቃውሟል። የደብረጽዮን ቡድን ለፕሬዝዳንት ታደሰ ወረደ የተጨመረለትን የስልጣን መራዘም የተቃወመ ሲሆን ጄኔራሉ እዛው አዲስ አበባ እንዲቆዩ በቀጥታ ትዕዛዝ መስጠታቸውን ታውቋል። ይህ ክስተት በክልሉ አመራሮች መካከል ያለውን የፖለቲካ ልዩነት ይበልጥ አባብሶታል የተባለው። ውድ አእምሮ ቤተሰቦቻችን የዛሬው መረጃዎቻችን እነዚህን ይመስላሉ። በቀጣይ አዳዲስ መረጃዎችን ወደ እናንተ ስንለቅ ቀድመው እንዲደርሷችሁ አካውንት ሰብስክራይብ ማድረግ አትዘንጉ።